بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين أيها الإخوة والأخوات ودنا تكبراتشو وندموچن أهتوچي بيالاتشوبت السلام عليكم ورحمة الله وبركاته إن شاء الله بالله فكاد بتوسنشو دقيقة كيف نغتنم رمضان كرمضان اندي تتقاميوچن نونالن የረመዳን ወርቃማ ጊዜያቶችን በምን ማሳለፍ አለብን በሚል ዙሪያ ለተወሰነ ደቂቃ ላስታውሳችሁ ሞክራለሁ። አልহামዱሊላህ ረብል ዓለሚን እንግዲህ የረመዳን ወር ትልቅ ክብር ያለው ወር ነው፣ ታላቅ ወር ነው። አላህ Subhanahu Wa Ta'ala የፈለገውን ነገር ይፈጥራል። ወረቡከ يخلق ما يشاء ويختار ከፈጠረው ነገር ውስጥ ደግሞ የፈለገውን ይመርጣል። አላህ Subhanahu Wa Ta'ala ወራቶችን ፈጠረ። ከወራቶች ውስጥ ደግሞ የረመዳንን ወር መረጠው። እንግዲህ እንደሚታወቀው ልክ እንደተለመደው በህይወታችን ውስጥ ማለት ነው የረመዳንን ወር ተቀበለናል። የረመዳንን ወር ልክ ልንቀበል ስንል ያሳየነው ደስታ የነበረው ጉጉት በጣም ትልቅ ነበር። እንዲሁ ደግሞ አንድ ብለን ሁለት ብለን ስንጀምርም በጣም በጥሩ ደስታ ነበር። ይሁንና አንዳንድ ሰዎች አንዳንድ ወንድሞቻችንና እህቶቻችን ከተወሰኑ ቀናቶች በኋላ ወደ ኋላ የማለት ተካሱል ወይ ደግሞ ከኢባዳ ወደ ኋላ የመዘናጋት ሁኔታዎች ይስተዋላሉ። ይሄ ምንድነው? ሳናጠና ወይ ደግሞ ፕላን ሳናደርግበት ምንቀበል ከሆነ ነው። ለምሳሌ ሙጅተማዕ ወይ ደግሞ ያለንበት ህብረተሰብ ብቻ ለመመሳሰል ረመዳን ወር መጣ ብለን ብቻ ለመሆን ከሆነ ይሄ እንደዚህ አይነት ሁኔታዎች ይከሰታሉ ማለት ነው። ስለዚህ ፕላን ያስፈልገናል። አንዳንድ ሰዎች ሐማሳቸው ወደ ኋላ ይመለሳል። እንዲሁ ደግሞ ከኢባዳ የመዘናጋት በል እንዲሁ ደግሞ የተካሰሉን የመዘናጋት ሁኔታ ጾማቸውን እንኳን በአግባቡ ያለ መጾም እንዲሁ አንዳንዶቹ አለፍ ብለው ደግሞ ዋጅባቶቹን የመተው እንዲሁ ደግሞ መንሂያት ሙሐረማት የሆኑ ሐራም የተደረጉ የተከለከሉ ነገራቶችን ሲያደርጉ ይስተዋላሉ። ይሄ ደግሞ ትልቅ خطر ነው። ነብያችን ሰለላሁ ዐለይሂ ወሰለም رغم عن رجل دخل عليه رمضان ثم انسلخ قبل أن يغفر له رمضان قبته رمضان تقبله بسنة سرعة سايصوم بسنة سرعة سايسجد سايقوم كالا سالفه ጊዜውን ካላ ሳለፈው በስነ ስርዓት ካልተጠቀመበት እንግዲህ አላህ Subhanahu Wa Ta'ala استغفار يا الله Subhanahu Wa Ta'ala ምሕረት ማያገኝ ከሆነ እንግዲህ ምንኛ ከሰረ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከዚህ ይጠብቅ። ረመዳን ለምንድን ነው ታላቅ ወር የሆነበት ምክንያት ምንድነው? እስቲ የተወሰኑትን እንይ። አላህ Subhanahu Wa Ta'ala ቁርአን ላይ شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان የረመዳን ወር ያ ቁርአን የወረደበት ወር ነው። አላህ Subhanahu Wa Ta'ala ቁርአን የወረደበት ወር ነው። ይህ ራሱ በቂ ነው ለረመዳን ታላቅነት ማለት ነው። እንደገና እና አንዘልናሁ في ليلة مباركة إلى الله سبحانه وتعالى እዚህ ረመዳን ወር ውስጥ ነው አንዲት ሌሊት ያለችዋ ليلة القدر ليلة القدر خير من 1000 شهر እቺ ሌሊት ليلة القدر የምትባል ሌሊት ከአንድ ሺህ በላይ ወራቶች ውስጥ የሚሰሩ ኢባዳዎችን የምትበልጥ ሌሊት ማለት ነው። እንዲሁ ደግሞ እዚህ ረመዳን ወር ውስጥ ነው አላህ Subhanahu Wa Ta'ala የጀነት በሮቹን የሚከፍት እንዲሁ ደግሞ የጀሃነም በሮችን የሚቆልፍበት የሚዘጋበት ሸያጢኖችን የሚያስርበት ማለት ነው። ይህ እንግዲህ የረመዳን ወር ውስጥ ነው። እዚህ ረመዳን ወር ውስጥ ነው ረመዳንን በስነ ስርዓት የጾመ ሰው የቆመ ሰው የአላህን Subhanahu Wa Ta'ala መግፊራ የሚያገኘው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም እንዳስቀመጡልን من صام رمضان إيمانا واحتسابا غفر له ما تقدم من ذنبه የረመዳንን ጾም የጾመ ሰው احتساب በማድረግ በእምነት አላህ Subhanahu Wa Ta'ala ግዴታ ያደረገው ወር ነው ብሎ አምኖ ተቀብሎ የጾመ እንዲሁ ደግሞ احتساب በሚያገኘው ምንዳ ላይ አላህ Subhanahu Wa Ta'ala احتساب ያደረገ የጾመ ሰው አላህ Subhanahu Wa Ta'ala ያለፈውን ኃጢያት ይምርለታል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ የረመዳን ወር ብዙ ነገሮች አሉት። አላህ Subhanahu Wa Ta'ala በእያንዳንዱ ሌሊት ውስጥ ባራዎቹን ከእሳት ነፃ የሚያወጣበት ሁኔታዎች አሉ። ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ እንደገለጹልን ሊላሂ ፊ አውተቃ ሚን النار በረመዳን ውስጥ የአላህ ባሮች ከእሳት ነፃ ይወጣሉ። وذلك في كل ليلة ይህም ደግሞ ሁሉም ሌሊቶች ውስጥ ማለት ነው حتى ينقضي رمضان እስከሚያበቃ ድረስ ማለት ነው። እንዲሁ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት?
አንድ ጾመኛ ሰው ሊያፈጥር ሲል የሚያደርገው ዱዓ ተመላሽነት ያገኛል እና ተቀባይነት ያገኛል ያ ዱዓ ማለት ነው። ስለዚህ ጾማችን በምን መልኩ መሆን አለበት? አንደኛ ኢኽላስ ሊኖረን ይገባል። በአላህ Subhanahu Wa Ta'ala ብለን በኢኽላስ ነው መጾም ያለብን ማለት ነው። ይሄ ነው ትልቁ ከኛ የሚጠበቀው ነገር። ሌሎች ሰዎች እንደጾሙ ማህበረሰቡ ስለጾመ መሆን የለበትም። እኛ አላህ Subhanahu Wa Ta'ala ግዴታ ያደረገብን ነገር ነው ብለን አምነንበት መሆን አለብን። ቅድም መግቢያ ላይ እንደተጠቀስኩት ማለት ነው። እንዲሁ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ውስጥ من قام رمضان የረመዳንን ወር የቆመ ሰው ሌሊቱን የቆመ ሰው ኢማናን ወህሳባን አምኖበት ተቀብሎ ኢህቲሳብ ያደረገ አላህ Subhanahu Wa Ta'ala ያለፈውን ኃጢያት ይምርለታል። من قام ليلة القدر እንዲሁ ليلة القدርንም የቆመ ሰው አላህ Subhanahu Wa Ta'ala በእምነትና በኢህቲሳብ የቆመ ሰው አላህ Subhanahu Wa Ta'ala ያለፈውን ኃጢያት ይምርለታል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ኢማን ስንል ምን ማለት ነው? ኢማናን تصديق ማድረግ አለበት። አንደኛ በእምነት ይሄንን ዒባዳ ከአላህ Subhanahu Wa Ta'ala የመጣበት ግዴታ ነው፣ ብዙ አጅር አለው ከአላህ ዘንድ ብሎ ማሰብ መቻል አለበት። እንዲሁ ደግሞ በሚሰራው ነገር ከአላህ Subhanahu Wa Ta'ala እመነዳለሁ በሚል ኢህቲሳብ ማድረግ መቻል አለበት ማለት ነው። እንዲህ ካልን የነብያችን ሰለላሁ ዐለይሂ ወሰለም ፈለግ መከተል ግድ ይለናል። እስቲ የነብያችን ሰለላሁ ዐለይሂ ወሰለም ሁኔታ ሱናቸው ምን ነበረ? ረመዳን ውስጥ ብዙ ዒባዳ አይነቶችን ያበዙ ነበር ነብያችን ሰለላሁ ዐለይሂ ወሰለም። ቁርአን ይቀራሉ፣ ዚክር ያበዛሉ። ወካና إذا لقيه جبريل عليه الصلاة والسلام ሲመጣ ቁርአን ያቀራቸው ነበረ፣ ያዳምጥላቸው ነበረ። وكان أجود ما يكون ነብያችን ሰለላሁ ዐለይሂ ወሰለም ቸር ናቸው። ነገር ግን ረመዳን ውስጥ በጣም ቸር ይሆናሉ ነብያችን ሰለላሁ ዐለይሂ ወሰለም። ከሰደቃ ያበዛሉ፣ ኢህሳን፣ ቲላወት القرآن፣ ሰላትን ያበዛሉ፣ ዚክርን ያበዛሉ ነብያችን አለይሂ ሰላቱ ወሰላም። ከሌሎች ወራቶች በተለየ መልኩ የረመዳን ወር ለየት ያደርጋሉ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ኢፍጣር ላይ ያፈጥኑ ነበረ። ልክ አዛን ወይ ደግሞ ፀሐይ መጥለቋን ካረጋገጡ ወደ ኢፍጣር ነበር የሚሄዱት ነብያችን ሰለላሁ ዐለይሂ ወሰለም። ሱሑርን ያቆዩ ነበረ። ይሄ ነው ፈለጋቸው። ጾም እንግዲህ እንደሚታወቀው ወደ አላህ Subhanahu Wa Ta'ala ፍራቻ የሚያደርሰን መንገድ ነው። لك الله سبحانه وتعالى قرآن الله عندما قال لنا سورة البقرة يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. أن أنت أمناتك سوج هوي الله سبحانه وتعالى يا رمضان نصوم قديت هرقوبات شوهل لك كان أنت بفيت نبروت هزبوش لاي قديت عند هذا الرقو لعلكم تتقون. السن عند تفروت زندا بلو الله سبحانه وتعالى اسكم تقول لنا سلزي يا الله سبحانه وتعالى من فراتشا من ناقن يبات تلقوا من قدنوا مالتنا. وهو سبب للتخلص من كل أنواع الباطل. ማንኛውም መጥፎ ነገር አስጠያሚ ነገሮች የሆኑ ነገራቶችን የምናቆምበትና ከሱ ምንገላገልበት ወር ነው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት? من لم يدع قول الزور والعمل به والجهل አንድ ሰው ውሸት ወይ ደግሞ ሌሎች ነገራቶችን ሰው ማታለል፣ ማጭበርበር፣ የተለያዩ ነገራቶችን ማድረጉን ያላቆመ ሰው ረመዳን ጾም ውስጥ እያለ ማለት ነው አላህ Subhanahu Wa Ta'ala ይላሉ فليس لله حاجة في أن يدع طعامه وشرابه ምግቡን መብላቱን የሚጠጣውን መተውን እነኛን ነገራቶችን ማቆሙን አላህ Subhanahu Wa Ta'ala ከዚህ ምንም ሐጃ የለውም ይላሉ። ስለዚህ ጾማችን ምግብና ማቆም ብቻ አይደለም ማለት ነው። ሙፈጥራት ላይ ብቻ አይደለም፣ ብዙ ነገሮች አሉት። ረመዳን እንደሚታወቀው ቀልብን ያጸዳል፣ ደስታን ያመጣል። አንድ ሰው ወደ ኢባዳ ሲመለስ ጾምን በአግባቡ ከጾመ ያ ባሪያ ደስታ ያገኛል። እንዲሁ ደግሞ ረመዳን ትክክለኛው ጾም የተባለው ጾሙል ሐቂቂ ትክክለኛው ጾም ማለት ምግብና መጠጥን ብቻ መተው አይደለም፣ ወይ ደግሞ ሸሃዋቶችን የተለያዩ ሙፈጥራት የረመዳንን ጾም ያበላሹ ነገራቶችን ብቻ መራቁ አይደለም። ይህማ በጣም ቀላል ነው። ሰለፎች እንደሚሉት ወጾሙል ሐቂቂ ትክክለኛው ጾም ብሎ ማለት هو الذي يتضمن እነኚህ ነገራቶችን የሚይዝ ነው። ምንድነው? ጆሮን፣ አይንን፣ እጅን፣ እግርን አጠቃላይ የሰውነታችን ክፍሎችን እንቅስቃሴ ማለት ነው። እያንዳንዱ ሰውነት ክፍላችን መጾም መቻል አለበት ማለት ነው። ይሄ ነው ትክክለኛው ጾም ማለት። ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ليس الصيام من الأكل والشرب ጾም ብሎ ማለት ከምግብና ከመጠጥ ብቻ መቆጠብ አይደለም፣ ወይ ደግሞ ሌሎች ከሙፈጥራቶቹ ከነዚህ መራቅ ብቻ አይደለም። انما الصيام عن اللغو والرفث ጾም ማለት
ከሌሎች ጫዋታዎች ካላስፈላጊ ነገራቶች ከማላ ያኒ ካላስፈላጊ ነገራቶች ማንኛውም ነገር ከነዚህ ሁሉ መጾም ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም وقال جابر من دين ميلو رضي الله عنه إذا صمت أنت مصوم كهونة فليصم سمعك وبصرك ولسانك عن الكذب والمحارم مصوم كهونة تكلنيا صوم ያለው ብለ መታሰብ ከሆነ ጆሮህ ይጾም አይን እንደገና ደግሞ ምላስህ ከውሸትና ከተለያዩ ከሐራም ነገራቶች ማለት ነው ሌሎች ነገራቶች ወደ አደል ጃሪ ሌሎችን ለምሳሌ ጎረቤትን ማሰገር ይሄንን ነገር አቁም ይላል ያንዳንዱ ከባሪያዎቹ ጋር ያለው አላቃ መስተካከል መቻል አለበት ማለት ነው ይሄ ነው ትክክለኛ ጾም ብሎ ማለት ነው ስለ አዳቡ ሲያም ብንመለከት ብዙ ነገራቶችን ማለት እንችላለን ማንኛውም ሹብሃት የሚያመጡ ነገራቶች ማንኛውም አላስፈላጊ ነገራቶችን ራስን መገደብ ከነዚህ ነገሮች መቆጠብ መቻል አለብን ማለት ነው ምላሳችንን መጠበቅ መቻል አለብን ቀልባችንን እንደፈለግን መልቀቅ ነፍሲያችንን እንደፈለግን መልቀቅ የለብንም ማለት ነው እንዲሁ ደግሞ ሙሐረማት ከመያዝ እጃችንን መከልከል መቻል አለብን ፋሂሻዎችን የተለያዩ መጥፎ ነገራቶች የተባሉ ነገራቶችን መራቅ መቻል አለብን ማለት ነው ሌሎች ወደዚህ የሚጋብዙን ነገራቶችን መራቅ መቻል አለብን ذكر يا الله سبحانه وتعالى ذكر ما بزات متعال لبن سبحان الله الله أكبر والحمد لله قرآن من قراءك هنا قرآن ما بزات متعال لبن قيام الليل ما بزات الله سبحانه وتعالى ملمن مالتنا بنزي عنات ملكون ما سالف يا لبن مالتنا حتى سلفوش غيبة سو ما مات مواشات انكوا صومن ያበላሻል እስከሚሉ ድረስ ይሄዳሉ ማለት ነው ስለዚህ በጣም ጥንቃቄ ያደረጉ ነበር ጊዜያቸውን ሲጠቀሙ የነበሩ እኛም አላህ Subhanahu Wa Ta'ala እንዲወፍቀን አላህ Subhanahu Wa Ta'ala እንዲለምን እየለመንን الله سبحانه وتعالى እንዲወፍቀን ዱዓ ማብዛት መቻል አለብን ማለት ነው በዚህ አይነት መልኩ ነው የረመዳንን ጾም ማሳለፍ መቻል አለብን እያንዳንዱን 24 ሰዓቱን በዒባዳ الله سبحانه وتعالى በማስታወስ መቻል አለብን الله سبحانه وتعالى يوفقن هذا والله أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته